ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሕገ ወጥ ንግድ የሚሳተፉ ተቆጣጣሪ አካላት ሕግ ለማስከበር እንቅፋት መሆናቸው ተነገረ። በሕገ ወጥ ንግድ የሚሳተፉ ተቆጣጣሪ አካላት መኖርና በትልልቅ የኮንትሮባንድ ነጋዴዎች ላይ የሚወሰደው ሕጋዊ እርምጃ አናሳ መሆን ሕግ ለማስከበር የሚረዳ ቁጥጥር ለማድረግ እንቅፋት መፍጠሩ ተገለጸ። የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ለ4ኛ ጊዜ ያዘጋጀው አገር አቀፍ የጸረ ሕገ ወጥ ንግድ ጉባኤ ሕገ ወጥ ንግድ እናስቁም፣ የሥራ ዕድልን፣ ገቢንና ሀገራዊ ደህንነትን እንጠብቅ በሚል መሪ ሀሳብ ትናንት ማክሰኞ የካቲት 17 ቀን 2018 ዓ.ም ሲያካሄድ ነው ይህን የተናገረው። ምክር ቤቱ ከዚህ ቀደም ባካሄዳቸው 3 ሀገራዊ ጉባኤዎች ሕገ ወጥ ንግድ በሀገሪቱ የተስፋፋበት መጠንና አይነት ላይ ውይይት ተደርጎ እንደነበር በመድረኩ የተገለጸ ሲሆን 4ኛው ጉባኤ ግን በዋናነት ሕገ ወጥ ንግድን ለመከላከል በሚቻልባቸው ጉዳዮች ላይ ትኩረት ያደረገ ነው ተብሏል። በመድረኩ የሕገ ወጥ ንግድ ተቆጣጣሪዎች አካላት የተሳተፉበት የፓናል ውይይት ሲካሄድ የብሔራዊ መረጃና የደህንነት አገልግሎት የሕገ ወጥ ንግድና የግብር መረጃ መምሪያ ኃላፊ አቶ ቡኒያም ለማ ሕገ ወጥ ንግድ የሚቆጣጠሩ አካላት ራሳቸውን መፈተሽ እንደሚገባቸው ገልጸዋል። በምንም አይነት መንገድ የጉምሩክ ድንበሮች የብሔራዊ መረጃና ደህንነት መረጃዎች ውስጥ ሳያልፉና እገዛ ሳያገኙ አይወጡም። ስለዚህ ተሳታፊ አካላት ራሳቸውን መፈተሽ አለባቸው በማለት ድርጊቱን ከመንግስት የቁጥጥር አቅም በላይ እንዳልሆነ ገልጸዋል። አክለውም ከትንሽ ኮንትሮባንድ ነጋዴዎች ይልቅ መንግስት ትልልቅ ነጋዴዎች ላይ እርምጃ መውሰድ እንዳለበት ተናግረዋል። ኮንትሮባንድ የማያስጠይቅ ወንጀሎች ውስጥ የገባ ነው የሚመስለው። እቃው ይያዛል፣ ነገር ግን ኮንትሮባንዲስቱ ሲያዝ አይስተዋልም። ቢያዝም እንኳ በአጭር ጊዜ ዋስትና እንዲወጣ ነው የሚደረገው ብለዋል። እነዚህ ሀገሮች በስፋት የሚስተዋለው መሆናቸውን የሚገልጹት አቶ ቢኒያም ምክንያቱም የመረጃ እጥረት ወይም ሕግ ማስፈጸም አቅም አለመኖር ከሆነ መለየት ይኖርበታል ብለዋል። ከጫት ኮንትሮባንድ ጋር ያሉት መረጃዎች ለአብነት ብናነሳ በ2014-15 ኮንትሮባንድ ጋር ያሉትን መረጃዎች ለአብነት ብናነሳ በ2014-15 ዓ.ም የጅጅጋን ጉምሩክ የቀን ገቢ ብንመለከት 150 ሺህ ብር ነበር። በኋላ 75 ሺህ ብር እያለ አሁን ግን 200 ሺህ እና 3 ሺህ ብር ነው በቀን የሚያገኘው። ይህ የሆነው ምርቱ ቀንሶ ሳይሆን ኮንትሮባንድ ኃይል ሆኖ በማለት የክልሉ መንግስት ኃላፊነቱን መወጣት እንደሚኖርበት አሳስበዋል። የብሔራዊ መረጃ ደህንነት አገልግሎት በድንበር አካባቢ ያሉ ችግሮች ለመፍታት የድንበር አስተዳደር ማቋቋም ይገባል የሚል የመፍትሄ ሀሳብ ማቅረቡንና ይህም እየተሰራበት እንደሆነም ገልጸዋል። አክለውም የፋይናንስ ስርዓቱን ለመቆጣጠር ለማዘመን ብሔራዊ ባንክ በትኩረት መስራት እንደሚገባው፣ ከዚህ ቀደም ከስፖርት አወራጃ ቤቶች ጋር በተያያዙ በቁጥጥር ስር የዋሉ ገንዘቦች ቢኖሩም በርካታ ገንዘቦች መሸሻቸውና የሸሹ ገንዘቦች የሚቆጣጠረው አካል ብሔራዊ ባንክ እንደማያውቃቸው ተናግረዋል። ይህም የፋይናንስ ተቋማት ዲጂታል ማድረግ እንጂ እንዴት መቆጣጠር እንዳለባቸው የማወቅ ክፍተት መኖሩን የሚያሳይ ነው ብለዋል። በአገሪቱ ታጥቀው የሚንቀሳቀሱ አካላት የፋይናንስ አቅም እንዲያገኙ ሕገወጥ ንግድ ያግዟቸዋል ያሉት ኃላፊው የውጭ ኃይሎች በሕገወጥ ንግድ ተሳታፊ እንደሚሆኑና በተለይም የኤርትራ መንግስት በከፍተኛ ሁኔታ እየተሳተፈ መሆኑን አስረድተዋል። ለምሳሌ በአንድ ኤርትራዊ ስም ከ26 በላይ አካውንቶች ይንቀሳቀሳሉ። እነዚህ አካውንቶች ገንዘብ ነው የሚያስተላልፉት፣ በመጨረሻ ግን ገንዘቡ አይገኝም ብለዋል። ሕገወጥ ንግድ በሁለት መንገድ እንደሚመለከቱ የሚገልጹት ደግሞ የጉምሩክ ኮሚሽን የሕግ ተገዥነት ዘርፉ ምክትል ኮሚሽነር አቶ ዘዘው ጫኔ አንደኛው በህጋዊ መንገድ ሽፋን ስም የሚፈጸሙ ሕገወጥ የንግድ ማጭበርበር እንቅስቃሴዎች መሆናቸውን፣ እነዚህም ቀረጥና ታክስ ማሳጣት ብቻ ሳይሆን እገዳ የተጣለባቸው እቃዎች ተቆጣጣሪ አካሉ ወደ አገር ውስጥ የሚያስገቡ ፍቃድ ሳይሰጣቸው የሚያስገቡ መሆናቸውንም አስረድተዋል። ሌላው የኮንትሮባንድ ንግድ ሲሆን ይህ እንዲስፋፋ ያደረገውም የሀገሪቱ የድንበር ቁጥጥር ጉዳይ ብቻ ሳይሆን ጠንካራ ጎረቤት ያለመኖር ጭምር መሆኑን ገልጸዋል። የኮንትሮባንድ ንግድ እንዲስፋፋ የሚያደርጉ አቻይ ሁኔታዎች መኖራቸውን፣ በተለይም በጎረቤት ሀገሮች ጠንካራ መንግስት፣ ሁሉም ተቆጣጣሪ አካላት የተሳተፉበት የጋራ ድንበር አስተዳደር አለመኖር ችግሩን የከፋ እንዳደረገው አብራርተዋል። አንዳንድ በድንበር አቅራቢያ የሚገኙ የጎረቤት ሀገር ከተሞች ለኮንትሮባንድ ንግድ የተፈጠሩ ነው የሚመስለው። በጎረቤት ሀገር ጠንካራ መንግስት አለመኖር በቀጠናው የሕገ ወጥ ንግድ ለመቆጣጠር እየሰራች የምትገኘው ኢትዮጵያ ብቻ መሆኗን
ጫናው የከፋ አድርጎታል ብለዋል። ኮሚሽነሩ ራሱን ችሎ ከተቋቋመ በኋላ ባለፉት 7 ዓመታት በርካታ የለውጥ ስራዎችን ተግባራዊ ማድረጋቸው፣ በተለይም የሕግ ማዕቀፎች ላይ ትኩረት በማድረግ የጉምሩክ አዋጅን ጨምሮ ለዚህ ሕገወጥ ድርጊት ሆን ተብሎ የተቀረጹ የሚመስሉ የውስጥ ሕጎችና መመሪያዎች መሻሻላቸውን ገልጸዋል። በንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድ መሪ ሥራ አስፈጻሚ አቶ ሊቁ በነበሩ በበኩላቸው ሚኒስቴሩ ካሉበት ኃላፊነቶች መካከል የንግድ ሕጋዊነት ማረጋገጥ አንዱ መሆኑንና በዚህም የንግዱ ማህበረሰብ ሕጎች አክብሮ እየሰራ ነው ወይ የሚለውን ለማረጋገጥ የተለያዩ ስራዎችን እየተከናወኑ ናቸው ብለዋል። ባለፉት ዓመታት 3,117,000 የንግድ ድርጅቶች በተቀመጠው አሰራር መሰረት እየሰሩ መሆናቸውን ለማረጋገጥ ሰፊ ስራ ሰርተናል። ከእነዚህ ውስጥ 484,092 የሚሆኑት አንድ ወይም ሁለት ወይም ከዚያ በላይ የሚሆኑ ጥፋት አጥፍተው በሕገ ወጥነት የተለያዩ ተቋማት አሉ ብለው ይህም ከአጠቃላይ ሽፋኑ 15.4 በመቶ የሚሆኑትን የተቀመጠውን ሕጋዊ አሰራር ተላልፈው የተገኙ መሆናቸውን የሚያመላክት እንደሆነም ተናግረዋል። በተጨማሪም 15,480 አስመጪዎች ያስገቡት ምርት መፈተሹን ከ3,166,532 ሜትሪክ ቶን ምርት ውስጥ 1.504 ሜትሪክ ቶን ያህሉ ሀገሪቱን ያስቀመጠችውን አስገዳጅ ደረጃ ያላሟሉ በመሆናቸው ወደ ሀገር ውስጥ ቢገቡም በሸማች ጤናና በሀገር ደህንነት ላይ ችግር የሚፈጥሩ በመሆናቸው ተረጋግጦ ወደ መጡበት እንዲመለሱ ተደርጓል ብሏል። ኢትዮጵያ እንደ በርካታ የአፍሪካ ሀገሮች ለሕገ ወጥ ንግድ የተጋለጠች መሆኗን የሚገልጹት የኢትዮጵያ የንግድ ዘርፍ ማህበር ምክር ቤት ዋና ጸሐፊ አንቶኒ ቀኒሳ ለሚ ወደ ውጭ የሚላኩና ወደ ሀገር ውስጥ በሕገ ወጥ መንገድ የሚያስወጡና የሚያስገቡ በርካታ በሮች እንዳሏት አስታውሳለሁ። ይህን ለመቆጣጠር የሁሉም ተቋማት ትብብር እንደሚያስፈልግ ምክር ቤቱ በሀገር ንግድና ኢንቨስትመንት ሕጋዊ መስመር ብቻ ተከትሎ እንዲስፋፋ በርካታ ስራዎችን ለመደገፍ የውይይት መድረኮች እንደሚያዘጋጅም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።